ውሃ የሚከላከል ከሆነ እንደ ቫዝሊን ያለ ነገር በተለይ ልጥፍ ብሎ አካል ኖሮት ራሱ ሚዘጋ ከሆነ ውሃው ተላይ ተንኳሎ ነው የሚሄደው። ሰውነቱ ወይም የአልባሳቱ ጣቢ ካለ ከተገኘ በሱ መታጠብ ይጠቅማል ማለት ነው። ብዙ ጊዜ የሚያስነጥስ በጓደኛ አለኝና በተከታታይ የሚያስነጥሰው ሲጨርስ አንድ ጊዜ አልহামዱሊላህ ለበለው ወይስ በእያንዳንዱ አልহামዱሊላህ ማለት ነው? ጀናዛ ያጠበ ሰው ይታጠብ የሚል ሐዲስ አለ። በመሰረቱ ሳሂሮች ብዙ ጊዜ የሚጠቀሙት በዚህ ነው። ባልና ሚስት ሲጋጩ በንዴት ላይ ያሉ ይቆሰቁሳቸዋል። ለታዋቂ ትልልቅ ሀብታሞችና ታዋቂ ሰዎች በሚሰጡ ጊዜ ሌላውን ያነቃቃሉ ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد. ውድና የተከበራችሁ ተመልካቾቻችን አልፈታዋ ፕሮግራማችን ጀምሯል። ኢንሻአላህ እንደተለመደው ጥያቄዎቻችሁን እየደወላችሁ ማቅረብ ትችላላችሁ። ጥያቄዎቻችሁን አጭርና ግልጽ እንዲሆኑ አድርጋችሁ ትጠይቃላችሁ ኢንሻአላህ። እኔም ደግሞ በቻልኩት ለሼኻችን በቅደም ተከተል አቀርባለሁ ማለት ነው። እስከ ፕሮግራማችን ፍጻሜ አብረን እንቆያለን ኢንሻአላህ። ሼኻና አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና ቆያችሁ። መርሐባን ኢንሻአላህ። ያው እስከሚደውሉ ድረስ እዚህ ጋር የመጡ ጥያቄዎችን እያነሳን እንቆያለን ኢንሻአላህ። የመጀመሪያው ጥያቄ ሰደቃን በሚስጥር መስጠት ነው የተሻለ የሚሆነው ወይስ በግልጽ መስጠት ይላል? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። አላህ ሱብሓነሁ ወተዓላ يقول إن تبدوا الصدقات فنعما هي وإن تخفوها وتؤتوها الفقراء خير لكم ويكفر عنكم سيئاتكم الآية። ሰደቃን ያው በይፋ በአደባባይ ሰው እያየ ብትሰጡ ችግር የለውም ይላል። እንዳውም መልካም ነው ያማረ ነው ብሎ አወዲሱ ማለት ነው። እጡብ ድንቅ የሚባል ነው። ወእን ትኽፉሃ ብትደብቁና ወትኡቱሃ አልፉቀራ ለሚገባው ችግረኛ በምስጢር ብትሰጡት ሌላ ሰው ሳታሳዩ ወኸይሩ ለኩም እናንተ ይመረጣል ይላል። ስለዚህ በመሰረቱ ሁለቱም የተፈቀደ ነው ተወደደም ነው ማለት ነው። ግን ሰጪው ራሱ ጋር መስማማት አለበት። ሰጪው መጀመሪያ የሚሰጠው የሰደቃው አይነት ይለያል። እንደዛው መጀመሪያ ሰጪው ሰውዬ ኢማኑ ጠንካራ ሆኖ ይውልኝ ለይስቡልኝ የሚል ስሜት ከሌለበት ከሆነ በይፋ መስጠቱ ይመረጣል። ለምን? ለሌላው ምሳሌ እንዲሆን አርአያ እንዲሆን። ስለዚህ ታዋቂ ትልልቅ ሀብታሞችና ታዋቂ ሰዎች በሚሰጡ ጊዜ ሌላውን ያነቃቃሉ ማለት ነው። እና ሰው በተፈጥሮ ጊዜ ውድድር ስሜቱን ይነካዋል። አንድ ሰው ሲቀድመው ሲያይ ባለው አቅሙ እሱም መወዳደር ይፈልጋል። ያ ከሌለ ግን ዝም ብሎ ይወጣል ሊሰጥ አስቦ እያለ ማለት ነው። ስለዚህ ለሌላ አርአያ ለመሆን ምሳሌ ለመሆን ለዚህ ለጉዳዩ እንዲያነቃቃ በሚል እሳቤ ከሆነ ቢሰጥ በይፋ መስጠት እንደውም ይመረጣል ማለት ነው። ግን ይኸው ሰውዬ እኔ ሰው ፊት በአደባባይ በምሰጥበት ጊዜ ነፍስያዬን መቆጣጠር አልችልም፣ የይሁዲ ስሜት ይመጣብኛል ብሎ ተሰጋ፣ እሱ በምስጢር መስጠቱ ይመረጣል ማለት ነው። የሚሰጠው የሰደቃ አይነት እንደዛው ነው። ሰደቃው መደበኛ ዘካ ከሆነ ለምሳሌ ወይ ሰደቀተል ፊጥር ከሆነ መደበኛ ነገር ነው። ሁሉም ያው የሚያውቀው ግዴታ ነው ማለት ነው። ሰው ዙሁር ሰገደ ብሎ የሚያደንቀው የለም አይደል? ስለዚህ ዘካም ያው የሶላት ቁራኛ ስለሆነች አንድ ሰው ካልሰጠ ነው የሚታዘቡት። ከሰጠ ያው ግዴታው ነው ማድረግ አለበት ነው የሚባለው። ትርፍ ሰደቃ በሚሆን ጊዜ ምናልባት ሰላይ ደግሞ ሪያኡ ሊመጣ ይችላል ማለት ነው። መደበኛ በሚሆንበት ጊዜ ያው ሰው ኖረም አልኖረም አወደሱትም ቆሰሱትም ግዴታው ነው። በዛ መልክ ከሆነ በይፋ መስጠት ይችላል። ግን ሪያ የሚያሰጋው ከሆነ በማንኛውም መልኩ መጀመሪያ ራሱን መጠበቅ ስላለበት በድብቅ መስጠቱ ይመረጣል ማለት ነው። መርሐባ መስመራችን ላይ ያለን ሄሎ
الو مرحبا. السلام عليكم. وعليكم السلام ወአለይኩም ሰላም ወራህመቱላህ። انت ፈልጌ ነበርና እሺ ምን ነው? ባለቤቴ ጋር በጣም ተጋጭተን ነበርና ከዛ በጣም እኔ ራሴን ማላቅም ስቻለሁ። በቃ በጣም ንግግሬ አፌ ደረቀ ነው የሚሉት እንደዛ ነይ ግቢ እንግባ በቃ ነግቢ ስርዓት እንዲያረችኝ በጣም ተናደርኩና ተናደርኩ። ወላሂ አዝማ አላህና ለኔ ነው የምናቀው። ከዛ በጣም ስታናደው እኔ ጋር መኖር ካልፈለግሽ ወርዶልሻል መጨረሻችን ይካ ነበርና እኔም ይሄን እንደምፈልገው አለችኝ። አሁን ደግሞ እንትን ሰንላ ቆነበራ አይንካው እንትን አይደለም ታይቅና አሁን ቀደም በተለያየ ጊዜ ተፈታለች። አዎ ሸሪዓ ላይ ያ ገና እንደተጋባን ሳምንት በፊት ነው እንትን ያለው። አሁን በተለያየ ጊዜ ተፈታ። አሁን የመጨረሻው ነው እያልከኝ ነው? አዎ መጨረሻው ነው። በቃ መጨረሻችን ይካ ነበርና እኮ ያው ሰው አጠቃላይ አላህ ሱብሓነሁ ወተዓላ አጠላቁ መረታን ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን መማለስ የሚከተለው ፍች ከአንድ እስከ 2 ነው ይላል ቁርአን ሱረቱል በቀራ ላይ። እና አንዴ ፈታ መመለስ ይችላል፣ ሁለተኛ ፈታ መመለስ ይችላል። ከዛ በኋላ ፈኢን ጠለቃ ፈላ ተሒሉ ለሁ ሚን ባዕዱ ይላል ቀጥሎ እዛው አያቱ መጨረሻ ላይ። ለሶስተኛ ጊዜ ከፈታት ግን አልቋል በተለያየ ጊዜ እስከሆነ ድረስ። ከዛ ሌላ ሰው አግብታ ምናልባት ከዛ ደግሞ ካልተመለሰ በስተቀር እንደስተዛሬው ረጃቱ ማለት የማይቻል እንደ አዲስ ኒካ ማሰር የማይቻልም ማለት ነው። ፈኢን ጠለቃ ሚን ባዕዱ ሚን ባዕድ መረተይን ከሁለቱ ዙር ወደ ሶስተኛው ዙር ተሆነ እንደስተዛሬው መታረቅ አይቻልም። በአዲስ ኒካ ማሰርም አይቻልም። እንደታለቀ ወይም ደግሞ ረጃቱ ማለትም አይቻልም። እስከ መቼ ሌላ ግብታ ትክክለኛ ጋብቻ ግብታ ያ ደግሞ ምናልባት ከተስማማት በዛው ትቀጥላለች። ካልሆነ እሱ ደግሞ ከተለያየች እንደ አዲስ ወደ ወትሮው ትመለሳለች ማለት ነው። እና ይሄ ኺላፍ የለውም፣ በሁሉም መዝሀብ ይስማሙበታል። ትንሽ ኺላፍ ያለው በአንድ ቃል 3 ፈትቼሻለሁ በሚል የሚናገር አለ። ወይም ደግሞ በአንድ መጅሊስ በአንድ ቦታ ላይ ፈትቼሻለሁ ብሎ ደጋግሞ ይናገራል። ወይም ደግሞ ያው ፈትቼሻለሁ ይልና ትንሽ ቆይቶ ደግሞ ጨምሬያለሁኝ ይላል። እዛ ላይ የተለያዩ አመለካከቶች አሉ በዑለማዎች ትንታኔ ሲደረግ ማለት ነው። በተለያየ ጊዜ ግን ፈቷት ታርቀው እንደገና ፈቷት ታርቀው እያለ ከሄደ ሶስተኛ ከፈታ አልቋል፣ ሌላ ግብታ ካልተመለሰች አይሆንም የሚለው ላይ ሁሉም መዛብ ይስማሙበታል ማለት ነው። እና በቃ እኔ ጋር መኖር ካልፈለግሽ ወርዶልሻል ነው ያልኳት። እና እሷም ደግሞ ይሄን ነው የምፈልገው አለች። ተናዳ ነበር። ይሄን ነው የምፈልገው አለ። በማግስቱ ደግሞ አስታርቁኝ አለች። እኔ የለውም እኔ ደግሞ በሰዓቱ ልክ ተናግሬ እንደወደድኩኝ ማለት ነው ከላይ ላይ የሆነ ጥቁር ጭስ መስሎ ረዥም ሆኖ ውሻ ነገር ነው በቃ አንቀጥቅጦ ይወጣል ላይ ማለት ነው። ከዛ ጧት ለቅሶ ገባው በቃ ለተናገርኩት እንትን ያው ሸይጣን ነው ክፍተት። ብዙ ጊዜ ባልና ሚስት በሚጋጩ ጊዜ ሸይጣን ሁልጊዜ ቅርብ ነው። ያን መበታተን ነው ስራው። ከማንኛውም ስራ ሸይጣን ዘንዳ ምርጥ ስራ የሚባለው ትዳር ማፍረስ ነው። ትዳር ፈርቁነ በይነ መርእ ወዘውጂ ሳሂሮች ብዙ ጊዜ የሚጠቀሙት በዚህ ነው። ባልና ሚስት ሲጋጩ በንዴት ላይ ያሉ ይቆሰቁሳቸዋል። ከዛ እንደገና ተጨረሱ በኋላ ወትሮ በሐላል መቀጠል ያልቻሉትን ልክ ማለቁ ሲታወቅ ሁሉም ኒዳማ ይገባባቸዋል። ምክንያቱም ዚና ላይ እንዲወርቁ ማለት ነው። በሐላል መቀጠል እንዳይችሉ አድርጎ ኋላ ደግሞ በዚና እንዲቀጥሉ ለማድረግ ይሞክራልና ያው እንግዲህ የሆነ ሆኗል። አሁንም አላህ እንታለ መጀመሪያ አኺራን መጠበቅ ያስፈልጋል ማለት ነው። ነገም ላይ ይሳካ ይችላል። መርሐባ ስልኩ ተቋርጧል። ሌላኛው ጥያቄ ሼህ በአጠገቤ ብዙ ጊዜ የሚያስነጥስ በጓደኛ አለኝና በተከታታይ የሚያስነጥሰው ሲጨርስ አንድ ጊዜ አልሐምዱሊላህ ልበለው ወይስ በእያንዳንዱ አልሐምዱሊላህ ማለት የረሕመከላህ ማለት አለብኝ ይላል። ጨረስ ማን ነው ይነግራል? አሁን ጨርሷል ብሎ
መጀመሪያ ያው እንዳለ የመጀመሪያው አልহামዱሊላህ ካለ ሸርጡ አልহামዱሊላህ ማለት ነው ዋናው። እያንዳንዱ ጊዜ አልহামዱሊላህ ካላለ የለብህም ረህሙከላህ ማለት የመጀመሪያው ቢሆን ማለት ነው። አልহামዱሊላህ ካለ ግን ትላለህ። ግን በጣም እንዳልከው የሚደጋገም ከሆነ የሚያሰላች ከሆነ ነብዩ አንድ ጊዜ ያው አነጠሰና ይርሐሙከላህ አሉት። ደግሞ አነጠሰ ይርሐሙከላህ። ለሶስተኛ ጊዜ አነጠሰ አሁን መዝኩም አሉ። አንተ ጉንፋን ይዞሃል በቃ አታድክም አላ ከዛ በኋላ እንደማታው እንደሚቻል ነው የተናገሩት ማለት ነው። መጀመሪያ ለአንዴ ለሁለቴ ብትሞክር ጥሩ ነው። ያንዴ የመጀመሪያው ግድ ነው። አልহামዱሊላህ ካለ ነው። ግን አልহামዱሊላህ ካላለ የመጀመሪያው አይወጅበትም። አይዋ መርሐባ። ሌላኛው እህታችን የጠየቀችው ሂጃብ ለባሽ አይደለሁም አላህ ይቅር እንዲለኝና ሂጃብን እንዲያገራልኝ ዱዓ አድርጉልኝ። አሁን መጠየቅ የፈለኩት ሶላቴንና ጾሜን አላህ ይቀበለኝ ይሆን ወይ ስለማለብስ ሂጃብ ነው ጥያቄው። አላህ ይወፍቅሽ። ጥሩ ነው። የዚህን ያህል ማሰብሽም ራሱ ጥሩ ነው። ሰው ጥፋቱን አውቆ መጸጸቱ የኢማን ያለው መሆኑን ያመለክታል ማለት ነው። ሰው ይሳሳታል። በተቻለ ያህል ግን አንቺ ወደ ዲኑ ቅርብ ነሽ። ይህን ያህል አላህን የምትፈሪ ከሆነ ደፍረሽ ያው ብታሟሊው ጥሩ ነው። ምክንያቱም ነገ ዛሬ እያለ ሸይጣን ያዘናጋል እና ነገ ሞትም አለ። ሰው አንድ ነገር ሁልጊዜ ጤናማ ሁሉ እንደተመኘው ብዙ ጊዜ አይኖርም። ድንገት ከሞተ ያው መጠየቁ አይቀርም አንድ ሰው ተዲኑ ያፈነገጠ ሰው ማለት ነው። ስለዚህ በተቻለ መጠን ቶሎ መወሰን መቻልሽ አስፈላጊ ነው። ወስኝ አላህ ብለሽ ያደረግሽው ነገር አያስነድም። ነገ የተሻለ እድል አላህ ሊሰጥሽ ይችላል ማለት ነው። እስከዛው ድረስ ግን ያው እንትን ታላልሽ ሶላትሽና ጾምሽ ኢባዳሽ ኢማን ውስጥ ካለ ድረስ በመሰረቱ ሂጃብም ራሱ የጌታ ትእዛዝ ነው ብለሽ አምነሽ ትቀበይዋለሽ። መስራት እንኳን ቢያቅትሽ ማለት ነው። አያስፈልግም የሚል አቋም ካለሽ ያ ጊዜ ችግር ይመጣል። ምክንያቱም አላህ ዋጅብ ያደረገውን ነገር አያስፈልግም ካለ አንድ ሰው ወይም ሐራም የሆነውን ነገር አያስፈልግም ካለ ወደ ኩፍር ነው የሚሄደው ማለት ነው። ስለዚህ አንቺ የጌታ ትእዛዝ ትክክለኛ ነው፣ እኔም ደግሞ ማድረግ እፈልጋለሁ አላህ ይወፍቀኝ ብሎ ጥረት ካደረገ ኢማን ውስጥ ካለ ድረስ ሶላትና ሌላው ኢባዳ ሊቀበለው ይችላል ማለት ነው። ምክንያቱም በዛ ባጠፋሽው ልክ ትጠይቂያለሽ፣ በኸይር ስራ ደግሞ በሰራሽው መልክ ኢማንሽ እስካለ ድረስ ያው ምንዳውን ልታገኝ ትችላለሽ ማለት ነው። እንዲህ ሰው በሚያጠፋው ጥፋት እንትን የሚለው የሚጠየቀው ያው ምክንያቱን ተከትሎ ነው። ለምንድን ነው አላህ ያዘዘውን የከለከለው የእሱ የማይሰራው አይችላታ አያስፈልግም የሚል ስሜት ከሆነ ያኔ ወደ ማስተባበል ሄዷል ማለት ነው። አይ ዋጅብ ነው እንደው አላህ አላገራልኝ ብሎ ነው እንጂ ስማ ግዴታ ነው ምናምን የሚል ከሆነ ግን ኢማን አለ በመሰረቱ ለመስራትም እየተመኘ ነው። ያን ደፍሮ ቶሎ መግባት ያስፈልጋል ማለት ነው። መርሐባ ስመራችን ላይ ያለን ሄሎ መርሐባን አህለን ቢክ ጠይቅ። የጀናዛ ትጥበት ምን ጀናባ ኦኬ እሺ ሶስት ግዴታ ምን ማለት አለብኝ? ሶስት ጊዜ መታጠብ አለብኝ አደረስ። አሁን ትጥበቱ ያው በተቻለ ያህል መላው ሰውነቱ ውሃ ደርሷል ማለትን ካረጋገጥክ ግዴታ አይደለም ሶስት። ለማረጋገጥ ሲባል ግን ምናልባት ጥርጣሬ ካለ ሁለት ጊዜ አሁንም ያስፈልገኛል የሚል ስሜት ካለብህ ያሸከን ለማስወገድ ብትጨምረው ይመረጣል ማለት ነው። አለበለዚያ ሙሉ በሙሉ ውሃ መድረሱ ካረጋገጠ በአንዴም ቢሆን ሊወርድ ይችላል ጀናባው ማለት ነው። ልክ ውዶ ላይ እንደሚደረገው ማለት ነው። ሰው ውዶ ሲያደርግ የውዶ አካሎችን በጥንቃቄ መድረሳቸውን እያረጋገጠ አንዳንዱን ቢያደርግ ይችላል። ሁለት ታደረገ ደግሞ አጅሩ ይጨምራል። ሶስት ታደረገ የበለጠ ይሆናል ማለት ነው። ያም እንደዛው ነው እና ዋናው ሙሉ ሰውነቱ ተራስ ጠጉሩ እስከ እግር ጥፍሩ ሙሉ ሰውነቱ ውሃ መድረሱን ማረጋገጥ አለበት ነው። በሶላት ውስጥም ሆነ ከሶላት ውጪ ከዱዓ በኋላ እጅን
መዳበስ ፊትን በእጅ መዳበስ እንዴት ይታያል ይላል። መጨረሻ ላይ እንደዚህ ነው። መጠረ ያው ብዙ አያበረታቱትም። እሱ ያው እጅ ማንሳት ያለ ነው። ዱዓ ጊዜ ብዙ ጊዜ ያው እጅ ዱዓ የሚያደርግ ሰው እጁን አንስቶ ዱዓ ያደርጋል። የሙድ ቁሉ ያ ረቢ ለው ሐዲስ ሁልጊዜ ያው ዱዓ ላይ አለ። አንዳንድ ዱዓዎች ላይ ምናልባትም የማያስፈልግበት ጊዜ ሊኖር ይችላል። ማበሱ ግን በተለምዶ እንጂ ብዙ ጊዜ እበሱ የሚል የለም። ኦኬ መርሐባ። አንድ ሰው በሙሉ ሰውነቱ ላይ ወይራ ዘይት ቢቀባና ከዚያም ውዱእ ቢያደርግ ውዱእ ትክክል ነው ወይ ይላል። የተቀባው ቅባት ማንም ቅባት ይሁን ውሃ ይከላከላል አይከላከልም የሚለው ነው መስፈርቱ። ውሃ የሚከላከል ከሆነ እንደ ቫዝሊን ያለ ነገር በተለይ ልጥፍ ብሎ አካል ኖሮት ራሱ የሚዘጋ ከሆነ ውሃው ተላይ ተንኳሎ ነው የሚሄደው። እንደዛ ከሆነ ውሃው እንደማይገባው ታረጋገጠ ያን ነገር በሚያስለቀቂያ ልክ የጥፍር ቀለም ማስለቀቂያ አላቸው። በዛ መልኩ የሚያስለቅቅ ነገር መጠቀም አለበት ማለት ነው። ውሃው ይገባዋል ከተባለ ለምሳሌ እንደንሳሱላ ቦርሽጥ የሚባል አለ። እሱን አሁን ተሞቁ ውሃ አይከለክልም። ያው የራሱ ከለሩ አለ ግን አይከላከልም። ብዙዎቹ ግን አሁን በአሁኑ ዘመናዊ የሚባሉ ቅባቶች የመከልከል ባህሪ እንዳላቸው ነው ማለት ነው። ውሃ እንደሚከለክሉ ከታወቀ መጀመሪያ ያን ነገር ማስወገድ ያስፈልጋል። በሳሙናም ይሁን በሌላ ነገር ማስወገድ ያስፈልጋል። ምክንያቱም ተላይ ተንኳሎ ከሄደ ያ ውሃ ሊነካው የሚገባው ቦታ አልደረሰውም ማለት ነው። ካልደረሰው ደግሞ በስተት እንኳ ትንሽ እንኳ ብትሆን ወይሉ ሌላ አቃብ ሚነናር ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ሰውየው ውዱ አድርጎ ተነስቶ ሲሄድ አዩት፣ ከኋላ ተረከዙ፣ ነጭውን አዩ፣ ውሃ ያልደረሳት ማለት ያችን ሲያው ወይሉ ሌላ አቃብ ሚነናር አሉ። እና ኮቴዎቻችሁን ጠንቅቅ ብላችሁ ውሃ መድረሱን ማረጋገጥ አለባቸው። ውሃ ያልደረሳቸው ኮቴዎች ወዮላቸው ከሳት ብለው አስጠንቅቀዋል ማለት ነው። ስለዚህ የጀናባ ከሆነ ደግሞ የበለጠ ነው። ጀናባ ያው ሙሉ ሐዲስ አክበር ስለሆነ አንድ የተወሰነች ነገር ካለ ሙሉ ጀናባው እንዳልወረደ ነው የሚሆነው ማለት ነው። ውዱ ላይ እንደዛ ካሉ የጀናባው የበለጠ ነው። ስለዚህ ጥንቃቄ ማድረጉ ጥሩ ነው። የመግሪብ ሰላት ለብቻዬ መስመራችን ላይ ያለ ስናስቀድም ሄሎ 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 መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ከአንድ ሰራተኛ ነበረና እና ትርፍ ለጋራ ነው የምንሰራው። ትርፍ ለጋራ እሺ። ከዛ እኔ ደግሞ የቀን ወጪ ያው ለሱ ሳልነግረው ወስዳለሁ። ይሄ በሸሪዓው እንዴት ይታያል? የቀን ወጪ ምን አደርጋለሁ አልከም? ወስዳለሁ። የቀን ወጪህን ኦኬ። አንድ ሰራተኛ አለው የትርፍ ጋራ ነው የሚሰሩት። ደሞዝ ነው የሚሰጠው መጀመሪያ። አዎ ትርፍ ለጋራ ነው። ትርፍ ጋራ ብላችሁ ገንዘቡ ማን ነው ያቻለው? ሁላችሁም አውጣችሁ? ገንዘቡ የኔ ነው። ገንዘቡ የእርስዎ ነው። ሌላው በጉልበቱና በሙያው ነው የሚያገለግለው። አዎ በትርፍ ለጋራ ነው የምንሰራ። ከዛስ እንደገና የሚከፈለው ነገር ደሞዝ ነው የምትሉት? እኔ ያው የቀን ወጪ የቀለበብናንን ሳልነግረው ወስዳለሁ። አሁን እሱ እንትኑ ትርፍ ጋራ ነው የሚሰሩት። ያኛው በጉልበቱ የሱ በብሩ ብሩን ይካፈላሉ። ግን እሱ እያለ ያለው የቀን ወጪዎችን እወስዳለሁ ዝም ብዬ ለሱ ሳልነግረው ከዛ ላይ ከጋራው ገንዘብ ላይ ትርፉ የጋራ ነው። እሱ ይወስዳል እያሉ ነው ሼክ። ሄሎ እሱም ይወስዳል። እሱም ሲያስፈልገው ይወስዳል የቀን ወጪ ወይ አንዱ ወገን ብቻ ነው የሚወስደው? የቀን ወጪውን እሱም ይወስዳል ሲፈልግ ወይስ እኮ የቀን ወጪ ብቻ ነው? ማን ነው የሚወስደው? ሁላችሁም ትወስዳላችሁ ወይስ አንድ ወገን ብቻ? ያው እሱም ባወጣው አይጽፍም፣ እኔም ወስዳለሁ። ግን ምናልባት ወንጀል ይሆንብኛል ወይ እኮ መጀመሪያ ያው ትርፍ ጋራ ብላችሁ ነው የምትሰሩት። የቀን ወጪን በሚመለከት ለምን አትነጋገሩ? መጀመሪያ እናንተ
ያው አንዳንድ ወጪ ሲያስፈልግ ሁላችንም ገንዘባችን ነው አንተም ስትፈልግ ትወስዳለህ ነው ስትፈልግ ወስዳለሁኝ የሚል እንትን የላችሁም ለምን አትነጋገሩም ትርፍ ስታወጡ የቀን ወጪ ስታወጡ ይሄን ያክል እንውሰድ ብላችሁ ብትነጋገሩስ እያሉ ነው ሼክ እሺ ጀዛከላ እኮ አሁን ጥንቃቄ ማድረግ ነው አንዱ ወገን ብቻ በየጊዜው የሚጠቀም ከሆነ ሌላ ወገን ሊጎዳ ይችላል ያው ትርፉ ይበላል ማለት ነው ስለዚህ ተማሪ በስበሱ ግልጽ አድርጎ አንዳንድ የቀን ወጪዎች የሚያስፈልጉ ነገሮች አንተም ሲያስፈልግ ውሰድ እኔም ልውሰድ ብትሉ ግልጽ ቢሆን ጥሩ ነው ነው ايوه مرحبا ስልኩ ተቋርጧል مرحبا هلو وعليكم السلام ورحمة الله ጥያቄ ነበር እሺ اهلا ቁርአን ጁማዓ ቀን መስከረም ሚሉ አሉ ቁርአን ጁማዓ ቀን አይቀራም አሁን ሊቀሩ ልጆች እንዳለ አይቀራም አሉ ጁማዓ ቀን ቁርአን አይቀራም ነው ህፃናቶች መድረሳ ውስጥ ትምህርታቸውን ያቋርጡ ነው ማለት የሚከለክል ነገር የለም ብዙ ጊዜ ያው ሰዎች ልጆችም ሳምንት ሙሉ በትምህርት ላይ ስለሚቆዩ ጁማዓም ደግሞ ተቋሙም የረፍት ጊዜ ያጣሉ ከሚል አኳያ እንጂ በዲኑ የሚከለክለው ነገር የለም እንደውም ጁማዓ የበለጠ ትልቅ ቀን ነው አጅሩ ይጨምራል ግን ሰዎች በተለምዶ ብዙ ጊዜ የመድረሳም ራሱ እንደ ክልክል አድርገው የሚያዋሉ ክልክል አይደለም ነብዩ አልከለከሉም ቀን አልወሰኑም በዚህ ቀን ተማሩ በዚህ ቀን አትማሩ አላሉም በዑመር ኢብኑ ኸጣብ ጊዜ ነው የሆነ ዘመቻ ሄደው ሲመለሱ ህፃናቶች በድምቀት ተቀበሏቸው ኬላ ላይ ከተማ ሲገቡ ማለት ነው ያኔ እነሱ እንደ ሽልማት በቃ ጁሙዓ ረፍት አድርጉላቸው ብለው አዘዙ በዛ ነው የተጀመረው ነው የሚባለው እና በሸሪዓ የሚከለክለው ነገር የለም በጁሙዓ ሆነ በማንኛውም ቀን ኢባዳ ነው ደግሞ ቁርአንን አትቅሩ የሚባልበት ጊዜ የለም በማንኛውም ጊዜ መቅራት ይቻላል ነው مرحبا ኦኬ ስልኩም ተቆርጧል የመግሪብ ሶላት ለብቻዬ ከሰገድኩ በኋላ በጀማዓ ሲሰግዱ አገኘሁኝ አብሬያቸው ደግሜ መስገድ እችላለሁኝ ወይ ይላል ይቻላል አንዶች እንኳን ይጠላል የሚሉ የፊቅህ ሰዎች ቢኖሩም ይቻላል መግሪብ ያው 3 ረካዓ ነው ከዛ በኋላ 2 ረካዓ ሱና አለው ማንኛውም ሰው ሰግደህ ብቻህን ሰግደህ ብቻ ለጀማዓት ላይ ተደረስክ አብረህ ስገድ ብለዋል ነብዩ አለይሂ ሰላቱ ወሰለም የፊተኛው ግዴታው የሚወርደው በፊተኛው ነው በግል በሰገድከው አጅሩ ዝቅተኛ ነው ይሄኛው ግን እንደ ሱና ይቆጠራል ግን የጀማዓውን አጅር ያገኛል ተጨማሪ ማለት ነው مرحبا ሌላኛው የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ወይም ከነርሱ ውጭ ያሉ ደግ ሰዎች ስም ሲነሳ ረዲየላሁ ዐንሁ ማለት ይቻላል ወይ ከሱሐባዎች ያሉ ደግ ሱሐባዎች ማለት ነው ታቢዒዎች ከዛ ደግሞ መሻይኾች በመሰረቱ ያው ብዙ ጊዜ የተለመደው ረዲየላሁ ዐንሁ የሚለው ለሱሐቦች ነው አላህም ብሏልና ሳቢቁን الأولون من المهاجرين والأنصار رضي الله عنهم ورضوا عنه إلى الله ስለዚህ اتباع لقول الله سبحانه وتعالى እነሱ የተለየ ክብር ስላላቸው አላህ ራሱ በሰጣቸው ቃል መወደሳቸው ይመረጣል ረሂመሁላህ ምናምን ገፈረላሁ ለው ከማለት ሰሃቢ ላይ ረዲየላሁ ዐንሁ እንደ ደረጃቸው ማለት ነው አላህ ረዲየላሁ ዐንሁ እያለ ሰዎች ተዛ በታይ ማድረግ የለባቸውም ለሌላው ሰውስ የሚልገው ለሌላው ሰው በቋሚ መልኩ አይደረግ ማለት ነው ምክንያቱም የሰሃቦች መለያ ማዕረግ ነው አንዳንድ ጊዜ ግን የሚያስደስት ነገር ከሰራ በአጋጣሚ ዝም ብለህ ረዲየላሁ ዐንሁ ልትለው ትችላለህ ማለት ነው እንጂ በቋሚ መልኩ ዝም ብለህ እንደ ማንኛውም ሰው ረሂመሁላህ እንደምትለው ማንንም ተራ ሰው ረዲየላሁ ማለቱ ተታቢዎች ብዙ አልተገኘም ማለት ነው مرحبا ሄሎ ወይ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ
ሰላም ናችሁ? ሰላም አልሐምዱሊላህ። አልሐምዱሊላህ። እሺ ጥያቄ ነበረኝ። ምን ይላል? እንትን የሆነ ትንሽ ከሲህር ጋር የተያያዘ ጉዳይ ነበረ። ከምን ጋር? ከሲህር ጋር ከሲህር ጋር እሺ። እና ትንሽ ቤተሰብ ነገር ነበረን። ያው እንግዲህ በመሀል ይህን ነገር ተከሰተ። እኔ በጣም ታምሜ ነበረ። አልሐምዱሊላህ አሁን በከፊሉ ትንሽ ደህና ነኝ። ያው ሙሉ ለሙሉ አልተሻለኝም፣ ያመኛል። በቁርአን ነው እንትን እያልኩት ያለሁት ሩቅያ እየተደረገ እና ሩቅያ እየተደረገልኝ ነው። እሺ። እና ቤተሰብ ነበረች፣ በጣም ነበር ቅርብ ቤተሰብ ነበረች። በቃ ከዛኔ ጀምሮ ብዙ ስጠይቃቸው ማናገሩ እሷን ችግር አታናግራት በቃ ምናምን ሲሉኝ ያው አላናግራትም፣ ተቆራርጠን ነው ያለ ነው ማለት ነው። እና እና እሷን ብዙ ጊዜ እሷን ሄደሽ አስወርጂ በላሽ ጠይቃት ምናምን ነገር ይሉኛል። እኔ ደግሞ ይሄ ሸሪዓ አይፈቅድም ብዬ ያው እምቢ ብዬ ቁጭ አልኩኝ። ያው ብዙ ጊዜ በጣም ያመኛል። አዎ አስወርጂ የሚሉሽ ሲሕሩን እንድታነሳ ነው? አዎ ትጠየቅ ይላሉ። አዎ ይሄ ነገር አንቺ ያልሽው ጥሩ ነው። አንቺ ጥርጣሬ ነው እንግዲህ የሚጠረጠር ሰው በሚኖርበት ጊዜ የሚቻለው ምናልባት የእሱ ሰውነቱ ወይም የአልባሳቱ ጣቢ ካለ ከተገኘ በሱ መታጠብ ይጠቅማል ማለት ነው። በሐዲስ የመጣው እሱ ነው። ሰውየው ሲህር አድርጎብኛል ወይም ደግሞ አይንናስ አድርጓል ተብሎ የሚጠረጠርን ሰው የተሰውነቱ ጋር ግንኙነት ያለ ነገር ከልብሱ ወይም ከሰውነቱ ለምሳሌ ቤት ሲመጣ እጁን አስታጥቦ የታጠቡበትን ውሃ አስቀምጦ በሳህን እንደገና ሌላ ውሃ ጨምሮ ቢታጠብበት ጠቃሚ እንደሆነ ሐዲሱ ይናገራል ማለት ነው እንጂ በጥርጣሬ ዝም ብሎ አንድ ሰው ተነስቶ አንተ እንዲህ አድርገኸኛል አሉ ማለቱ ከባድ ነው። ካላደረገ ያ ሰው ወንጀሉ ከባድ ይሆናል ማለት ነው። ስለዚህ እንደገና ፍታልኝ ማለትም አያስፈልግ። እሱ ሲህር ካደረገ በራሱ አይደለም የሚያደርገው፣ ሌላ ሰው ባለሙያ ጋር ሄዶ ነው የሚያስደርገው። ያ ሰው ደግሞ ያን ፍታ ቢለው አይችልም። ሰዎች በተለምዶ በቃ ለማታለል ሲፈልጉ አስፈቱት ይላሉ እንጂ ማስፈታት አይችሉም። ራሱ ቢችሉም አይፈቀድም። ምክንያቱም ሲህርን መጠቀም ለሙስሊም አይፈቀድለትም ማለት ነው። እና ሲህርን በሲህር አታንሱ ብለዋል። በሩቅያ ነው። ልክ አሁን እንደምትዩ ሩቅያ ልምድ ያላቸው ሰዎች ያው ዱዓዎችን እየቀሩ እነሱ ናቸው ሊረዱ የሚቻለው ሰበብ የሚሆኑት እንጂ ሲህርን ማድረግ ወንጀል ነው። ሲህርን ለማስፈታት ብሎ ደግሞ እንደገና ባጠፋው መጠየቅ እውቅና መስጠት ነው። እናንተ ናችሁ እንዲያረጋችሁኝ፣ ስለዚህ በእናንተ ሸሽቻለሁ እንደማለት ይሆናል እና አይፈቀድም ነው። ሴትዮዋንም መጠየቅ የለብሽም። ሌላም ሰው ቢሆን ደግሞ እኔ እፈታለሁ የሚሉ አሉ አታላዎች ራሱ። እነዛንም መቀበል አግባብ አይደለም። ተወከል አለላህ፣ አላህ አንቺ ተማምነሽ እንዳልሽው ሩቅያውን መቀጠል አለብሽ ነው። መርሐባ። መስጂዶችን በሰዎች ስም መሰየም ወይም በገነባቸው ሰው ስም መሰየም በሸሪዓው የሚከለከል ነገር ነው ወይ ይላል። መስጂዶች በተቻለ ያህል ቡዩቱላህ ናቸው። መሳጅዱ ቡዩቱላህ المساجد إن المساجد لله فلا تدعوا مع الله أحدا ይላል። የአላህ ቤቶች ናቸው ብሎ አላህ የማዕረግ ስም ነብዩ ሰጥተዋቸዋል። አላህም በቁርአን ያው መስጂድ የአላህ ቤት ነው የሚል አለ ማለት ነው። ምክንያቱም አላህ አምልኮት የሚካሄድበት ማለት ነው። ያን ነገር ለሌላ ፍጡር ጋር ማያያዙ ጥሩ አይደለም። ሰዎች በተለምዶ ያው ታሪኩ እንዳይረሳ ምናምን እያሉ የገሌ መስጂድ ይላሉ። አንዳንድ ጊዜም የራሱ የማያውቀውን ዝም ብሎ እስቲ ታሪክ መነሻ እንዲሆንለት ተብሎ ሌላው ሰው ስም ክብር ያላቸው ሰዎች በስማቸው ይሰራላቸዋል። ያንን ከሚያደርጉ ዝም ብሎ መስጂድ ብሎ የሰራው ሰው ግድ አንዳንዶቹ እንደ ሸርጥ የሚያደርጉ አሉ። በእኔ ስም የሚሰየም ከሆነ እኔ እሰራለሁ የሚል አለ። ያ አግባብ አይደለም ማለት ነው። የአላህ ቤት ነው ተብሎ ያውቃ እንደገና አላህን መገዳደር ይሆናል ማለት ነው። በአጋጣሚ ግን ሰውየው ለአላህ ብሎ ይሰራል። ከሰራ በኋላ ታዋቂ ሰው ስለሚሆን
የገሌ መስጂድ ይላል ሰው ስሙ እንኳን ባይሰጠው በተለምዶ የገሌ መስጂድ ባለቤቱ ከታወቀ የገሌ መስጂድ መባሉ አይቀርም ያ ቢባል ችግር የለውም እሱም ለዚህ አላማ እኔ መወደሻ ብሎ መገንባት የለበትም ለአላህ ብሎ ነው ማድረግ ያለበት በአጋጣሚ ግን የሱ መስጂድ መሆኑን ያወቁ ሰዎች የገሌ መስጂድ ቢሉ ችግር የለውም ግድ የኔን ስም አድርጉልኝ ማለት ግን ክልክል ነው መርሐባ መስመራችን ላይ ያለን ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበረ እሺ በስጁድ ቲላዋ ወቅት ማለት ነው እሺ ሴቶች ሂጃብ ሳያደርጉ ስጁድ ቲላዋ ማድረግ ሲቀሩ ለምሳሌ ሻፍን ሂጃብን ሳያደርጉ እየቀራን እያለ ስጁድ ቲላዋ ሲያጋጥመን ስጁድ ማድረግ እንችላለን ያለ ሂጃብ ወይስ ግዴታ ሂጃብ ማሟላት አለበት? ቤት ነው እንዴት ነው መስጂድ ውስጥ ጀማ አለበት ወይ ብቻቸውን ነው? ሰምተሻለት ማን ጋር ሆነው ነው ከቤተሰብ መካከል ነው? አይ ማንም እንኳን ባይኖር አጅነብይ ሳይኖር ማለት ነው። አጅነብይ ከሌለ ችግር የለውም። ምክንያቱም ሰይደት ቲላዋ ቲላዋ ማድረግ ይቻላል ያለ ሂጃብ ተሰምታል። እሺ ይቻላል። ምክንያቱም ሶላት አይደለም እሱ ሰይደት ቲላዋ ነው የተባለው። አንድ ስጁድ ብቻ ሶላት አትባልም ራሷ። ስለዚህ ሶላት የግድ ነው ያው መልበስ ያለበትን የአካል ክፍል መልበስ ያስፈልጋል። እዚህኛው ላይ መጀመሪያውንም ያው ለብሳ ብትቀራ የተሻለ ይሆናል የተመረጠ ይሆናል። ግን በአጋጣሚ ማንም አጅነቢ ከሌለ ሳትለብስም ስጁድ ብታረግ የሚከለክለው ነገር የለም ማለት ነው። መርሐባ ወይም ቤተሰቧ ጋር ልጆቿ ጋር ከባለቤቷ ጋር ከሆነች ምንም ችግር የለውም። መርሐባ ሌላው ይላኩልን አንደኛው ከጓደኞቼ ጋር እየተወያየን ነበር አለ በዳዕዋ ጉዳይ ላይ ዳዕዋ ማድረግ ላይ አንዳንዶቹ ግዴታ ነው አንዳንዶቹ ሙስተሐብ ነው አንዳንዶቹ ደግሞ ሱና ነው አሉን እንደ የትኛው ነው ትክክሉ በዳዕዋ ጉዳይ ላይ ይላል። ዳዕዋ ያው እንደ ዳዒው አይነት ይለያያል። ማንኛውም ሰው በመሰረቱ ዳዕዋ ማድረግ አለበት እና ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና ይላል አላህ። ይህ ትእዛዝ ነው። ትእዛዝ ነገር ትእዛዙን ሙስተሐብ በመሆኑን የሚጠቁም ሌላ ነገር ከሌለ እንዲህ አርግ ብሎ የሚታዝ ነገር አቂሙ ሶላት ወአቱ ዘካት ወሱሙ ረመዳን የሚለው ራሱ ትእዛዝ በትእዛዝ መልክ የመጣ ነገር መሰረቱ ዋጅብነት ነው የሚያሳየው ማለት ነው። ግን ዋጅብ አለመሆኑን የሚጠቁም ሌላ ማስረጃ ካለ እዛ ጊዜ ወደ ሙስተሐብነት ሊወርድ ይችላል ማለት ነው። እና ዳዕዋ አላህ ሱብሓነሁ ወተዓላ ሁሉም ሰው ዳዕዋ እንዲያደርግ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተድዑን ቢልማዕሩፍ ወተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ይላል ማለት ነው። ስለዚህ ዋጅብ ነው በመሰረቱ ግን በአቅሙ ልክ ነው የሚወጅበት። አንድ ሰው በሊጉ ዐኒ ወለው አያ እንዳሉት አንዲት አያት ካወቀ ወይ አንዲት ሐዲስ ተሰማ ያችን የሰማትን በሚችለው ቋንቋ ማድረስ አለበት ላላወቁ ሰዎች ማለት ነው። በተለይ ሌላ ሰው እንደማይነግራቸው ካወቀ በሱ ላይ ግዴታ ይሆንበታል ማለት ነው። ሌላ ሰው ተሱ የተሻለ ሰው ካለ ሊሸፍንለት ይችላል ያው ውጁቡ ኪፋያ ስለሚሆን ማለት ነው። ሌላ ሰው ማማራጭ በሌለበት ጊዜ ግን አንድ ሰው የተሻለ ከሆነ በዛች ባለችው አቅሙ ማድረስ ግዴታው ነው። ለምን አላህ ሰዎችን ወንድሞች እህቶችን እንደዚህ ሲያጠፉ እያየ ለምን ዝም አልክ ለምን ሐቁን አልነገርካቸውም ብሎ የሚጠይቅበት ሁኔታ ይመጣል ማለት ነው። እና ብዙ ዱዓቶች ካሉ ግን በተለይ የተሻሉ የሰለጠኑ ችሎታ ያላቸው ሰዎች ካሉ ይሄ ማንኛውም ተራ ሰው ግዴታ ላይሆንበት ይችላል። ለምን ይሸፍኑለታል ማለት ነው። ልክ እንደ ሶላተል ጀናዛ እንዲህ ሰው አንድ ሙስሊም እንኳን ከሰገደበት ተሌላው ዋጅቡ ይሰግዳል። ሁሉም ሳይሰግድ ከቀረ ግን ሁሉም ወንጀለኛ ይሆናል ማለት ነው። ዳዕዋም እንደዛ ነው የሚሆነው። ስለዚህ የሚችሉና ተሱ የተሻሉ ሰዎች ካሉ እነሱን ማበረታታት ያልሰሙትን ነገር ካለ ማሰማት መረጃ መስጠት ነው እንጂ ያው እያወቀ የበለጠ አዋቂው እያለ አንተ ለምን አልተናገርክም ብሎ አላህ ላይጠይቀው ይችላል ማለት ነው። መርሐባ ኢንሻአላህ ሹክራን ሼኽና። ሌላኛው ጥያቄ መስመር ላይ አለ። ሄሎ ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ
አንድ ሰው ጀናዛ ካጠበ በኋላ ግዴታ ትጥበት ይወጅበዋል? ጀናዛ ካጠበ በኋላ ትጥበት ይወጅብበታል ወይ? አዎ። እና ሌላ ጥያቄ ማለት እሺ፣ ሌላኛው ጥያቄ ደግሞ አሁን የክርስቲያኖች ዓመት በዓል ሲመጣ ቤተሰብም አለን ጎረቤት እንዲህ ቡና ሲጠሩ ሄደን መጠጣት እንዴት ይታያል? እሱን አይዮ መርሐባ። እሺ ጀናዛ ያጠበ ሰው ይታጠብ የሚል ሐዲስ አለ። በመሰረቱ ግን ምንድነው ይሄ ትጥበት ግዴታ ነው ወይስ ሙስተሐብ ተወዳጅ ነው በሚለው ዑለሞች በትንታኔው ይለያያል ሐሳባቸው ማለት ነው። ለጥንቃቄ መታጠቡ አስፈላጊ ነው፣ ግን ቀጥታ ግዴታ ነው ማለቱ አጥጋቢ አይደለም ማስረጃው ይላሉ ማለት ነው። እና ያው ማን ገሰለ ጀናዘተ ፈሊግተሲል የሚል ሐዲስ አለ። አስከሬን ያጠበ ሰው ይታጠብ ይላል። እና ይታጠብ የሚለው መታጠቡ ይወደዳል የሚለው ነው አብዛኞቹ የመረጡት። ምክንያቱም ያንን በሚያጥብ ጊዜ ምናልባት ከሰውነቱ ላይ ያለ ቆሻሻ እየተፈናጠረ እሱ ሊረጨው ስለሚችል ንጽህናውን የበለጠ ለማሟላት ይረዳልና ማለት ነው። አንዳንዶቹ ግን ዋጅብ ነው የሚሉ አሉ ማለት ነው። ምክንያቱም ትእዛዝ ነው፣ ትእዛዙ ደግሞ ውጅብን ነው የሚያመለክተው በሚል የወሰዱት ዋጅብ ነው የሚላል። ለጥንቃቄ የቻለ ሰው ካልቸገረው ወይም ቦታ ታልጠበበ የውሃ እጥረት ከሌለ መታጠቡ ይመረጣል ማለት ነው። እዛ ቀጥታ ዋጅብ ነው የሚለው ብዙዎቹ አይደግፉትም። መርሐባ። አሁንም አለን። ሄሎ ሄሎ። አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ። እሺ። አንድ ሰው ብቻ የሚሰግድ ሰው የሱብሒ ሰላት ማለት ነው። የሱብሒ ሰላት የሱብሒ ሰላት የመጀመሪያ ሱናውን መሰገድ አለበት ወይስ ዋጅብ ብቻ ነው የሚሰግደው? ብቻ የሚሰግድ ሰው ማለት ነው። ብቻውን የሚሰግድ ሰው የሱብሒ ሶላት ሱናውን ይሰግዳል ወይስ ዋጅቡን ሁለት ረካ ብቻ ነው የሚሰግደው? አይዋ የሱብሒ ሶላት ሱናው በጣም ጥብቅ ነው። ከሱናው ሁሉ የበለጠ ትልቁ እሱ ነው ማለት ነው። እና ረካዓት አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ ብለዋል ነብዩ። የፈጅር ሁለት ረካ ሱናው ዋጅቡ ግዴታው ሳይሆን ተፈጅር በፊት የሚሰገደው ተፈርድ በፊት የሚሰገደው ሁለት ረካ በዱንያ ካለው ነገር ሁሉ ትበልጣለች ትመረጣለች ብለዋል። እና አጅሩ ትልቅ ነው። ይሄ ሲሆን ጥቅል ነው አነጋገሩ። ጀማዓ ገር ይስገድም ብቻውን ይስገድም የፈጅሩን ሱና የሰገደ ሰው በዱንያ ላይ ያለውን ነገር ሁሉ ተማግኘት ይበልጥበታል ስላሉ ማስገድ ያለበት ጀማዓም ቢሄድም ባይሄድም። ጀማዓ ለመሄድ ዑዝር ካለው ምንም ችግር የለ፣ አላህ አጅሩን በሙሉ ይሰጠዋል ማለት ነው። ዑዝር ከሌለው ግን ዋጅቡን ባለመወጣቱ ጀማዓው ላይ ተጠያቂነት ሊኖርበት ይችላል። ሱናው ግን መስጂድ መሄደ ብቻውንም ሰገደ አይቀርም። መስገድ ያለበት ሁሉም ጥብቅ ሱና ነው ማለት ነው። መርሐባ። ሌላኛው ጥያቄ ደግሞ እባካችሁን ብሎ ነው የጀመረው። እባካችሁን አንዳንድ የመንግስት ወይም የግል ድርጅት ሰራተኞች በተለይም ኃላፊዎች ስልጣናቸውን በመጠቀም የሚያካብቱት ሀብት ላይ ያለው ሸሪዓዊ አቋም ምን እንደሆነ ቢያስረዱኝ ይላል። ያው ሰው ራሱ ማስጨነፍ አቅቶት እንጂ ክልክል መሆኑ ሁሉም ያውቃል። ስለዚህ አንድ ሰው ፈትዋ የሚጠየቀው ይሄ ነገር ሐራም ነው ሐላል፣ ኸይር ነው ሸር፣ ጠቃሚ ነው ጎጅ ለማለት ነው። እና ይሄ ሙስና ወይም ጉቦ የሚባል ነገር በሁሉም የተወገዘ ነው። ሀታ ፖለቲከኞችም ቢሆን በየጊዜው ያው ያወግዛሉ ራሳቸው። ሃይማኖትም በሙሉ ያወግዛል። ምክንያቱም ሁክም አይሸጥም። አንድ ባለስልጣን በስልጣኑ የተጣለበትን ኃላፊነት በታማኝነት ማገልገል አለበት እንጂ የሰው እጅ እየተመለከተ የሰጠውን ለመጥቀም የነፈገውን ለመጉዳት መሞከር፣ በስልጣን መባለግ ሁሉም ሰው በአለም ላይ ራሱ ይስማማል ማለት ነው። ተግባሩ ላይ ነው የሚለያየው። አንዳንዱ በቃል እያወገዘ በተግባር ይወጠቡጣል ማለት ነው። ስለዚህ ክልክል መሆኑ የታወቀ ነው። እና በስልጣን አስታኮ የሚገኝ ገንዘብ ሀታ ሀዲያ ስጦታ እንኳ ብሎ ቢሰጠው አይሆንም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ኢብኑ ሉትብያ የሚባል ሰሃቢ ዘካ እንዲሰበስብ ወክለው ላኩት ወደ አንድ ቦታ
እዛ ሄዶ ሰብስቦ መጣ። ተመጣ በኋላ ሪፖርት ሲያደርግ ይሄ ያው የእናንተ ነው በትእዛዙ መሰረት ያመጣሁት ህጋዊ ነው፣ ይሄ ደግሞ ለእኔ ነው አለ። እንዴት ላንተ ሲሉት ሀዲያ ነው የተሰጠኝ ሲላቸው ሀላ ጀለስተ ፊ በይት አቢክ አው ኡሚክ ሐታ ተእቲየከ ሀዲየቱከ አሉ። ቤት ቁጭ ብትል ሀዲያ ሊመጣልህ ይችል ነበር ወይ አሉ። ሸገሌ ልዘጊር ብሎ ይመጣ ነበር ይሄን ይዞ ፊ ሸይ አሉ። ያው ተሞዳሙደህ ነው ወይም ቀንሰህለት ክፍያውን ነው እንጂ እንደዛ አይሆንም ብለው አወገዙት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ወትሮ እንኳን እንዳውም ፉቃዎቹ ወትሮ ለምሳሌ ጎረቤትህ ነው ጓደኛህ ነው ስልጣን ሳይዝ በፊት ትረዳዳላችሁ፣ አንድ ነገር ሰው ሀዲያ ይሰጣል፣ ያን እንኳን ማቆም አለበት ስልጣን ሲይዝ ነው የሚባለው። ለምን ስልጣን ሲይዝ አትርሺ ነው የሚሆነው። አንድ ሀጃ ሲኖረኝ ያው እንዲረዳኝ በሚል ሂሳብ ስለሚሆን ወትሮ እንኳን የሚሰጥህን ሰው ቢሆን አቁም ነው የሚለው ማለት ነው። መርሐባ ኢንሻአላህ። ሌላኛው ጥያቄ ሼክ ነጋዴ ወይም ሻጭ መስመር ላይ ያለ ብለዋል። መርሐባ ሁለት ነበር ጥያቄው አይደል? አንዱ የቅድሙት አንዱ ተረሳ። የቅድሙ ሱብሂ ሶላት፣ ሁለተኛ ደግሞ የካፊር በዓል ላይ በጣም ቅድም ብዙ ጊዜ ተመልሷል እሱ። አይዋ እሺ መርሐባ። ሄሎ አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ አህለን ቢክ ጠይቅ። እንትን ጀናባ በተይሙም ካወረድኩ በኋላ ጀናባይን በተይሙም አወረድኩ ማለትም ለሱቢ አወረድኩት። ከዛ ያ እንትኒ ለዙሁር ሳልታጠብ እንትን ማድረግ ይችላል መስገድ። ምክንያቱ ምንድን ነው? መጀመሪያ በሱቢ ያልታጠብክበት ምክንያቱ እንትን ነው ጀናባው ኮጀናባው እንዳትታጠብ ውሃ ጥቼ ሳይሆን በህመም ምክንያት አሁን በህመም ምክንያት በቀዝቃዛ ውሃ ተታጠብክ ስለሚብስብህ ነው። ህመሙ እንደዛ ነው። ውሃ ድጋሜ እንትን ከነካኝ እንትን ይለኛል። ቀን በአጠቃላይ ውሃ ወይም ሐኪሞች ከለከሉ አትንካሉ ውሃ። አይ እንደዛ ሳይሆን አሁን ሐኪሞች አልከለከሉም። አንተ ግን ቀን ሲሆን ያው አየሩ ይሞቃል፣ ቅዝቃዜው እንደ ጧት አይሆንም። በዛ ሰዓት ብትታጠብ አትችልም? ከበድ ይላል። ሰውነቴ እንትን ብሎኛል እኮ። ያው በሽተኛ ከሆነ አንድ ሰው በሽተኛ ከሆነ ጀርበህ ሞክረኸው በታጠብክ ቁጥር የበሽታው የመባባስ ሁኔታ እንዳለ ታውቃለህ። እንደዛ እኮ ውሃ በመንካትህ ምክንያት የሚጨምርብህ መሆኑ ታረጋገጥክ ያው በተየሙሙ መቀጠል ትችላለህ ማለት ነው። አይ ገና ስጋት ከሆነ ያ በስጋት በጥርጣሬ ወደዛ መሄዱ የለብህም። ምናልባት ላይ ጎዳህም ይችላልና ማለት ነው። ሐኪምም አላሰዘህም፣ ባለሙያ እንትን አላለም። ስለዚህ አንዳንድ ጊዜ ስንፍና ይጨመርበታል። ሰዎች ሲሻኝ ሲሶገኝ እንደሚባለው ትንሽ ነገር ሲሰማቸው ወዲያው ለራሳቸው አስተያየት ይሰጣሉ፣ ፈትዋ ይሰጣሉ ለራሳቸው። እንደዛ እንዳይሆን ነው። አሁን አንተ በዚህ በውሃ መታጠቢ በሽታውን ያባብስብኛል ብለህ ወይ አንተ ራስህ በክትትል አውቀው ትክክል እንደሚጎዳህ አውቀው አምነበት ከሆነ አንድ ነው። ሁለተኛ ደግሞ ባለሙያ የሐኪሞች ውሃ ተተጠቀምክ ሊጎዳህ ይችላል የሚል ካለ መነሻው የተጨበጠ ነገር መሆን አለበት ነው። ዝም ብሎ ስጋት ጧጧት ዝም ብሎ ጤናማ የሆነም ሰው በዚህ ብርድ የተታጠባለሁኝ ይልና ዑዝር ኢነላህ ገፉር ረሂም ብሎ ራሱን የሚያታልላል። እንደዛ እንዳይሆን በስንፍናና በግዴለሽነት እንዳይሆን ጥንቃቄ አድርግ ነው። ግን የተረጋገጠ በውሃው መታጠብህ እንደሚጎዳህ አረጋግጠህ ከሆነ መጀመሪያም ተየሙም ተፈቅዷል። ያልቻለ ሰው አሁንም ደግሞ ቀንም ቢሆን ያው ነው ማለትን ካወቅ የሚከለክል ነገር የለም ማለት ነው። መርሐባ። ውድና የተከበራችሁ ተመልካቾቻችን የዛሬው አልፈትዋ ፕሮግራም ይሄን ይመስል ነበረ። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن
كنتم لا تعلمون